በዚያን ወቅት እምዬ ምኒልክ ቤተ መንግስታቸውን ከሸዋንኮበር ወደ እንጦጦ አዛውረው ግዛታቸውን ሰፍቶ ነበር። ከእንጦጦ ሰገነት ላይ ተቀምጠው በመኳንንትና በመሳፍንት ታጅበው አፍሪካን ለማኩራት እያሰቡ በአራቱም አቅጣጫ የተንጣለለውን ሜዳ ወደ ታች መለከቱ ነበር። በተለይም ከእንጦጦ በስተደቡብ በኩል ያለው ሜዳ ለታላቋ ንግሥት ጣይቱ ይስባቸው ነበር አሉ። ከዕለታት በአንዷ ቀን አጼ ምኒልክ የሀገራቸውን የምስራቁን አካባቢ ጦር ለማጠናከርና ህዝቡንም ለመጎብኘት ወደ ምስራቅ አመሩ። እቴጌ ጣይቱ ደግሞ በእንጦጦ ቤተ መንግስታቸው ከአጋፋሪዎቻቸውና ከአገልጋዮቻቸው ጋር ቀሩ። ጣይቱ ማለዳ ማለዳ ማርያም ቤተ ክርስቲያን እጅ እየነሱ ውዳሴ እያቀረቡ ጀንበር ዘቅዘቅ ስትል ደግሞ በክብር ወንበራቸው ተቀምጠው አዲሲቷን ምድር ይመለከቱ ነበር ይባላል። አንድ ቀንም ወደዚያች ውብና አዲስ ምድር ወረዱ። የተለየች አበባም አዩ። ይችስ እስካሁን ካየኋት ሁሉ የተለየች አዲስ አበባ ናት አሉ ይባላል። አካባቢውንም በዚያው አዲስ አበባ አሉት። ከተማም እንዲከትም አዘዙ። ከተማዋ ተቆረቆረች። ቤተ መንግስቱም ወደ አዲሷ ከተማ ወረደ። 4 ኪሎ ላይ ታላቁ ቤተ መንግስትም ተሰራ። እነሆ ቤተ መንግስቱ ነገስታትንም ፕሬዝዳንቶችንም ጠቅላይ ሚኒስትሮችንም አስተናግዷል፣ እያስተናገደም ነው። በዚያ ቤተ መንግስት ውስጥ ኢትዮጵያ ተሰርታም ፈርሳም ታውቃለች። አሁንም እጣ ፈንታዋ በዚያ ቤተ መንግስት ይወሰናል። አዲስ አበባ እንዲህ ነው የተመሰረተችው። አዲስ አበባ የንብ ቀፎ ነች ይባላል። በጠባብ ግዛቷ ከ10 ሚሊዮን በላይ ህዝብ ጥቅጥቅ አድርጋ የያዘች ከተማ ናት አዲስ አበባ። አሁን ላይ የድሮ አዲስ አበባን ቢፈልጓት ሊያገኟት አይችሉም። በአንዳንዶች አይን አምራለች፣ ተውባለች፣ በአንዳንዶች አይን ደግሞ ፈርሳለች። አዲስ አበባ ባለፉት 5 ዓመታት ተለውጣለች። ያልፈረሰ ሰፈር፣ ያልተነካካ መንደር የላትም። ብዙ ልጆቿ ሀገር ጥለው በሊቢያ ስደት ላይ ቢሆኑም ከተማዋ ግን እያሸበረቀች ነው። ብዙዎች በኑሮ ውድነት ጀርባቸው ቢጎብጥም አዲስ አበባ ግን በመብራቶች ከዋክብት የረገፉባት ያክል ደምቃለች። ትዝታችንስ ብለው ከጠየቁት ውጭ የተቃወመ አይታይም። በዚያም አለ በዚያ ከተማዋ ግን በሚታየው መልኩ እንደ እንቁጣጣሽ ፈክታለች። ከአዲስ አበባ ስር ብዙ ሚስጥር አለ። ከስሯ ያልተጠለለ የለም። የብዙ የሆነ ሀብት ያጣ የነጣ ድህነት፣ በድሎት ሽሮ የማይጎርስ በማጣት ውሃ የማይቀምስ ኢትዮጵያዊነትን ወደ ኋላ አይቶ ዘመናዊነት ፈጽሞ ያልገባው ባህላዊ ብቻ ሁሉም በየአይነቱ ይገኝባታል። በስሯ ኢትዮጵያዊነትን፣ ፍቅርን፣ አንድነትን፣ ዘመናዊነትንና ባህላዊነትን፣ ስለ ሰው ማሰብንና ሌሎችንም በአንድ ጥላ ስር አስጠልላለች። ነጭና ጥቁር፣ ሀብታምና ድሃ፣ ታናሽና ታላቅ በጋራ ይኖሩባታል። ረጅም ህንጻና የሸራ ቤት፣ የቪላና የጭቃ ልጥፍ ቤቶች በአጥር ተለያይተው ይኖሩባታል። ከእንጦጦ ግርጌ እንደ ፀሐይ ከደመቀችው ከተማ አስደናቂ ነገሮች አሉ። ከእንጦጦ ተራራ ሰገነት ላይ ሆነው ቁልቁል ሲመለከቷት በቀን ውቅያኖስ፣ በማታ ደግሞ ሰደድ እሳት ትመስላለች። አዲስ አበባ እንደ አንዳንዶች የኢትዮጵያ ከተሞች ሁሉ ረጅም ዕድሜ ባይኖራትም ከሌሎች የተለየ ከፍተኛ እድገት ላይ ናት። ባህር ዳር፣ መቀሌ ከነመኖራቸው ተረስተዋል። ጅግጅጋ፣ ሐዋሳ ነዋሪዎቻቸው የሚያማትሩት ወደ አዲስ አበባ ነው። ሌሎች ከተሞች የአዲስ አበባን አንድ ክፍለ ከተማ እንኳን ያክል ውበት አልተዘራባቸውም። አዲስ አበባ ራሷን እያሳበበች ቀጥላለች። ነዋሪዎቿም እንደመጡበት አካባቢ በኑሮ የተለያዩ ናቸው። ደረቅ ዳቦ አጥቶ በረሃብ አንጀቱን አጥፎ የሚተኛውን ብዙ ነው። በራቁት ዳንስ ቤት ገንዘብ ሲበትን የሚያድረው አዲስ አበባም እልፍ ነው። ከተማዋ በኑሮም በመልክም በማንነትም ጉራማይሌ ናት። በ2024 የወርልድ ፖፑሌሽን መረጃ መሰረት 71% የሚሆነው የአዲስ አበባ ነዋሪ አማርኛ ቋንቋን ከዕለት ተዕለት ንግግሩ ላይ ይጠቀማል። 10% ኦሮምኛ ሲሆን ቀሪውን ሌሎች የኢትዮጵያ ቋንቋዎች ይይዛሉ። በዚሁ መረጃ መሰረት 82% የሚሆነው የአዲስ አበባ ህዝብ የኦርቶዶክስ ሃይማኖት ተከታይ ሲሆን በሁለተኛ ደረጃ የሚቀመጠው የእስልምና ሃይማኖት ነው። ከጠቅላላ ህዝቡ 12.7%ን ይሸፈናል። 14% የፕሮቴስታንት ሃይማኖት ተከታዮች የሚኖሩ ሲሆን የካቶሊክ ሃይማኖት ተከታዮች ደግሞ 1% ናቸው። የነዋሪዎቿ መጠን በየዓመቱ 4% ያድጋል። የማዕከላዊ ስታቲስቲክስ ባለስልጣን ባወጣው ሪፖርት መሰረት ኢትዮጵያ 973 ከተሞች እንዳሏት የገለጸ ሲሆን ከሀገሪቱ አጠቃላይ ህዝብም 19 በመቶ የሚሆነው በከተማ ውስጥ ይኖራል ይላል ሪፖርቱ። ምንም እንኳን ኢትዮጵያ 973 ከተሞች ቢኖሯትም ከአምስቱ የከተማ ነዋሪዎች መካከል አንዱ በአዲስ አበባ ከተማ ነው የሚኖረው። በሌላ አነጋገር በአሁኑ ወቅት ኢትዮጵያ ውስጥ አዲስ አበባን ሳይጨምር ከ100,000 ህዝብ በላይ ያላቸው
16 ከተሞች ያሉ ሲሆን የ16 ከተሞች ህዝብ ተደምሮ ከአዲስ አበባ ከተማ ህዝብ ጋር እኩል ነው። አዲስ አበባ ብዙ እድሜ ከሌላቸው የኢትዮጵያ ከተሞች መካከል ትመደባለች። የአዲስ አበባን እድሜ ያደለው አንድ ሰው ሊኖር ይችላል። እርሷን የሚበልጡ እንደ አክሱም፣ ጎንደርና ሐረር አይነት ከተሞች አሉ። አዲስ አበባን እንድታድግ ያደረጋት አቀማመጧና የኢትዮጵያ ማዕከል መሆኗ ነው። ከዚህም በላይ በህገ መንግስቱም የጋራ ተብላ መቀመጧ ሁሉም ሀብቱን እንዳፈስባት አድርጓል። የኢትዮጵያ የፖለቲካ ስበት ዋና ማዕከልም አዲስ አበባ ናት። ትግሎች ሁሉ አዲስ አበባ ሲደርሱ በድል እንደተጠናቀቁ ይቆጥሩታል። በእርግጥ የሀገሪቱ መንበር መቀመጫ ናትና ይህ የሚታወቅ ነው። አዲስ አበባ ከአድዋ ድል ማግስት ኢትዮጵያውያን በጋራ ደስታቸውን ያከበሩባት፣ የንጉሱ አሽከሮች እምቢልታና መለከት እየነፉ ህዝብ የጠሩባት፣ የደስታ ነጋሪት የጎሰሙባት፣ የጣሊያን ውርደት ሻማ የበራባት፣ የኢትዮጵያ ቀንድል ከፍታ ያለባት ታሪካዊት ምድር ናት። በአዲስ አበባ ጎዳናዎች አጼ ምኒልክ እንዳስተኮሏቸው የሚነገርላቸው ጥንታዊ ዛፎች ይገኛሉ። የእርሳቸው መታሰቢያ ሐውልትም ፊቱን ወደ አድዋ ዙሮ ፈረሳቸው ላይ እንዳሉ በኩራት ቆሟል። የአዲስ አበባ ወላጆች አጼ ምኒልክና እቴጌ ሲያልፉም የእነርሱን እግር ተከትለው የመጡ ነገስታት ልጅ ኢያሱ፣ ንግስት ዘውዲቱ፣ ተፈሪ መኮንን፣ በኋላ ግርማዊ ቀዳማዊ አጼ ኃይለ ሥላሴ ማዕከል አድርገው ኢትዮጵያን አስተዳድረውባታል። አዲስ አበባ ዘመነ ንግስና ተሽሮ ዘመነ ፕሬዝዳንትነት ሲመጣ ደግሞ ከፕሬዝዳንት መንግስቱ ኃይለማርያም እስከ መለስ ዜናዊ ሀገር የመሩት ከአዲስ አበባ ምኒልክ ቤተ መንግስቱ ነው። ሀገሪቱ ከፕሬዝዳንታዊ ወደ ፓርላመንታዊ ስርዓት ስትሸጋገርም ጠቅላይ ሚኒስትር መለስ ዜናዊና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአጼ ምኒልክ ቤተ መንግስቱ ነው ኢትዮጵያን አስተዳድረዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጀምሮ በአጼ ምኒልክ ግቢ ሆነው ኢትዮጵያን እየመሩ ነው። አዲስ አበባም ቤተ መንግስቱም የኢትዮጵያ ደስታና መከራ ተፈራርቆባቸዋል እና አቡነ ጴጥሮስን ጨምሮ በርካታ ድንቅ ኢትዮጵያውያን በግፍ ተገድለውባታል። በሞሶሎኒ የተመራ የፋሽስት ጣሊያን ወታደር ብዙ በደሎችን ፈጽሞበታል። ጣሊያን በኢትዮጵያ በቆየባቸው 5 ዓመታት የጣሊያን የምስራቅ አፍሪካ ዋና አዛዥ መቀመጫም እንደነበረች ይነገርላታል። ጣሊያን ሁለተኛ ውርደት በዓለም አደባባይ ሲከናነብም በዚችው ከተማ የደስታ ድግስ ተደግሶባታል። አዲስ አበባን በርካታ ዲፕሎማቶችም መጡባት ወደው እየኖርባት ነው። አዲስ አበባ ታሪካዊ የሆኑ ስያሜዎች ያሉባት ከተማም ናት። በተለይም በተመሰረተችበት ዘመን የነበሩ መኳንንት፣ መሳፍንት እና የጦር አበጋዞች ብዙውን የአካባቢ ስያሜ ወስደዋል። በዚህ መልኩ ስያሜያቸውን ካገኙት ሰፈሮች መካከል ራስ መኮንን ሰፈር፣ ራስ ተሰማ ሰፈር፣ ራስ ብሩ ሰፈር፣ ፊት አውራሪ ሀብተ ጊዮርጊስ ሰፈር፣ ራስ ስዩም ሰፈር፣ ደጃዝማች ውቤ ሰፈር፣ ነጋድራስ ኃይለ ጊዮርጊስ ሰፈር፣ ደጃዝማች ዘውዱ አባ ኮራን ሰፈርና ሸጎሌ ሰፈር ይጠቀሳሉ። የአሁኑ አዲስ አበባ የትናንቷን አትመስልም። ለአንዳንዶች አብባለች፣ ለአንዳንዶች ፈርሳለች። ሰላም ለሀገራችን። አበቃን። መልካም ጊዜ ተመኘን።